ስኳር ኖርማል ሆነ ማለት ከስኳር ዳናችሁ ማለት አይደለም። ብዙ ስራ ይቀራችኋል። ማባያችሁ እንግዲህ ብዙ እንጀራ ሲሆን ብዙ ሌላ ነገር ሲሆን ካርቦሃይድሬት ነው። እሱን ሊሚት አድርጉ። አልኮል ብቻውን 7 ካሎሪ አለው ጋይስ፣ ቀላል አይደለም። ጤፋችን ብለን እናስብና ጤፋችን መጥፎ ነው ወይ? አይደለም። ሰዎች ባለማወቅ ኪሎ ላይ ፎከስ ያደርጋሉ። ቦዲ ማስ ኢንዴክስ ላይ ፎከስ ያደርጋሉ። ሚዛን ግን ያ ኪሎአችሁ ምን እንደሆነ አይነግራችሁም። ያ ሚዛናችሁ የተመዘናችሁት ነገር የሰውነታችሁ ኮምፖዚሽን የሰውነታችሁን ይዘት አይነግራችሁም። ብዙ ፋት ይዛችኋል፣ መካከለኛ ፋት ስብ ይዛችኋል ወይስ ትንሽ ስብ ነው የያዛችሁ? በቂ ጡንቻ ነው ያላችሁ? መካከለኛ ጡንቻ ነው ወይስ ቆንጆ ጡንቻ ነው ያላችሁ? ይሄን አይለይም። እዚያ ቦዲ ሪኮምፖዚሽን እንዴት አድርጋችሁ ክብደት ስትቀንሱ ጤናማ በሆነ መንገድ ሰውነታችሁ ሳይጎዳ ጡንቻችሁ ሳይጎዳ ብቻ እየተገነባ ፋታችሁ እንዴት ዝቅ ይላል ነው ዋና ኮንሰፕት። ቦዲ ሪኮምፖዚሽን ወይም ደግሞ ሜታቦሊክ ሪኮምፖዚሽን ዛሬ ዲስከሽን ይኖረናል። ከዲስከሽን በፊት ግን ፌስቡክ ላይ ፎሎ የምታደርጉኝ ሰዎች አንድ ፖስት የፖስተትናት አለች። አንድ ቪዲዮ ሰሞኑን አይቼ የጻፍኳት ፔፐር አለች እና ብዙ ጊዜ የምናየው ነገር ነው። ሰዎች እንደየእምነታቸው አንድ ከባድ ነገር ያልጠበቁት ነገር ሲገጥማቸው ይጸልያሉ። ሰውየውም እንደዚሁ በቅርብ ስኳር እንዳለበት ያቅና በጣም ይጸልያል። በቃ እንዴት ስኳር ያዘኝ፣ የአምላኩን ስም እየጠራ ገላግለኝ የሚል ነገር ነው እና ወዲያው የሆነ ሀሳብ መጣልኝ። እንግዲህ ቆንጆ ነው መጸለይ፣ እየጸለይክም ፈጣሪህን እንዲያድንህ ምሕረት እንዲሰጥህ እየጠየክም ወክ አድርግ። ኦኬ፣ ወክ አድርግ። ፈጣሪህን እየጠየክም ክብደት አንሳ፣ እንቅልፍህን አሻሽል፣ ስትሬስ ሌቭልህን አሻሽል፣ የምትበላቸውን ምግቦች ኳሊቲያቸውን ቀይር፣ በቂ ለሰውነት የሚያስፈልግህን ፕሮቲን ነክ ምግቦችን ተመገብ፣ ከሱ ጋር አዋህደህ ሆል የሆኑ ተፈጥሯዊ ይዘታቸውን ያለቀቁ አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችን እንጆይ አድርግ። ሄልዚ ፋት እና አቮካዶን ተጨማሪ አድርግ። ለጊዜው እነ እንጀራን እነ ወጥን እነ ጮማ ነክ ነገሮችን አስወግድ። ቀጥል። አዘሴም ታይም ደግሞ መድኃኒትህን ተከታተል፣ አታቁም። ጸሎትህንም ቀጥል። ሕክምና ክትትልንም ቀጥል። ያ ሲሆን አንተ እየታደስክ ስኳር ዝቅ ስል ሐኪሞቹም ጋር ክትትል እያረክ መድኃኒቱን እየወሰድክ ጸሎትህንም ቀጥል። ምናልባትም አንድ ቀን የቤተ እምነቱ መሪ ከስኳር ደና መሆንህን ያበስርልሃል በጊዜ ሂደት። ይሄም ጥሩ ዜና ነው። ያንን ዜና ሰምተህ ግን አሁንም ክትትልን አታቁም፣ መድኃኒትን አታቁም። መድኃኒትን የሚያስቆመው ሐኪም ነው። አንተ ግን ቀሪ ዘመንህን አሁን የጀመርካትን አመጋገብ ቀጥል፣ ኤክሰርሳይሱንም ቀጥል፣ ወኩንም ቀጥል፣ ክብደት ማንሳቱንም ቀጥል፣ ቀሪ ዘመንህንም ቀጥል የሚል አይነት ፔፐር ነው እና ሜቢ ያነበባችሁ ሰዎች ኮመንት ላይ አንድ ቁጥር ጻፉልኝ። እንደዚህ ከሪል ላይፎችን እንዲሼር እየተደራረግን ስንማማር ቆንጆ ይሆናል። ብዙ ሰዎች ትልቁ ስህተት የሚሰሩት ትንሽ ምግባቸውን ሲቀይሩ፣ ትክክለኛ ባልሆነ መንገድም ምግባቸውን ዝቅ አድርጎ ትንሽ ሲበሉ፣ መጾም ሲጀምሩ፣ ምግብ መዝለል ሲጀምሩ፣ ኤክሰርሳይስም ሲያደርጉ ስኳራቸው ወደ ኖርማል ይመጣል። ስኳራቸው ወይም የደም ግሉኮስ ወደ ኖርማል ሲመጣ በቃ ኮምፕሊትሊ
ስኳሪ ተስተካከለ ኖርማል ሆነ ብሎ የማሰብ ነገር አለ። ያ ፈጽሞ ትክክል አይደለም። የዚያን ቀን ቼክ ያደረጋችሁት ስኳር የዚያን ቀን ቼክ ያደረጋችሁት የ3 ወር የስኳር አቨሬጅ በዛች ቀን ጀስት ስናፕሾት ነው። ያቺ ቀን ቼክ ያደረጋችሁት የዛችን ቀን ውጤት ነው የሚያሳያችሁ። ከ3 ወር በኋላ ቼክ የምታደርጉትን በዛች 3 ወር ውስጥ ያደረጋችሁትን ነው የሚያሳያችሁ እንጂ ቀሪ ቋሚ ውጤት አለመሆኑን ማወቅ መቻል አለባችሁ። የምትቀይሩት ላይፍ ስታይል የምትቀይሩት ጤናማ የሆነ አኗኗርና አመጋገብ ሄልዚ ላይፍ ስታይል ፐርማነንት መሆኑን አትርሱ። ስኳር ኖርማል ሆነ ማለት ከዚህ በፊትም በተደጋጋሚ አውርተናል። ከስኳር ዳናችሁ ማለት አይደለም። ብዙ ስራ ይቀራችኋል። በምሳሌ ላስረዳችሁና 1 ሜትር ከ70 የሆነ ሰው ኪሎ 100 ነው እንበል። ኪሎ 100 ነው፣ ዲያቤቲክ ነው። መሆን ያለበት ግን ኖርማል ኪሎ 65 አካባቢ ነው። 65 መሆን የሚገባው ሰው ኪሎ 100 ነው። የስኳር መድኃኒት እየወሰደ ነው። ኦልሞስት በየትኛውም መንገድ 10 ኪሎ 15 ኪሎ ወይም ደግሞ የኪሎውን 15% ከ10 እስከ 15% ሲቀንስ ወይንም ከ100 ኪሎ 85 ኪሎ ሲወርድ ስኳር ወደ ኖርማል ሊመጣ ይችላል። ኦኬ ኪሎ 90 ነው፣ መሆን ያለበት 65 አካባቢ ነው። ስኳር ኖርማል ነው። ይሄ ሰው ጀስት ደህና ነኝ ብሎ ነው የሚያስበው። አይደለም። ደህና የምትሆኑት ከዚያም በኋላ በምታደርጉት አኗኗር ያንን አመጋገብ እየቀጠላችሁ ያንን ኤክሰርሳይዝ እያደረጋችሁ ጡንቻ ለመገንባት ጥረት እያደረጋችሁ ምናልባትም ሰውነታችሁ ውስጥ ኦርጋኖቻችሁ ውስጥ ስቶር ያደረገውን ፋት ኮምፕሊትሊ ክሊን አድርጋችሁ የኖርማል ቦዲ ኮምፖዚሽን ወይም ደግሞ ከቁመታችሁ አንጻር መሆን ያለባችሁ አሁን በምሳሌ ነገርኳችሁ ቦታ ጋር ስትደርሱ ነው። ያ ቅድም እንዳልኳችሁ ምናልባትም ለሜትር ከ70 ሰው 65 ኪሎ ግራም አካባቢ ነው። ኢቭን ፋታችሁን ኮምፕሊትሊ ጨርሳችሁ ሰውነታችሁ ወደሚገባ መሆን ወዳለበት ኪሎ ግራም መጥቶ እንኳን ቀሪ ዘመናችሁን ዘሴም አመጋገብ እንግዲህ ሳምሃው ካሎሪ ዋይዝ የምግቦችን ሄልዚ ካርብ ሄልዚ ፋት መጨመር ሊኖር ይችላል እንደየጤናችሁ ሁኔታ። ያንን አስጠብቃችሁ መቀጠል ነው ውጤታማ የሚያደርጋችሁ። ስኳራችሁ ኢምፕሩቭ አድርጎ ኪሎአችሁ ቀንሶ ተመልሳችሁ ግን ማትንቀሳቀሱ ከሆነ ክብደት ማታነሱ ከሆነ እነዚያኑ መጀመሪያኑ ለዚህ መንገድ የዳረጓችሁን ላይፍ ስታይሎች የምታደርጉ ከሆነ ፋታችሁ አሁንም ጀስት ሰውነታችሁ እየቀነሰ ጡንቻችሁ እየመዋሻሻ ስባችሁ ቦርጫችሁ የጨመረ ይመጣል። ስኳራችሁ የትኛው ሜታቦሊክ ዲስፈንክሽን ተመልሶ ይመጣል ማለት ነው። ኪዲ ኢትዮጵያ አንድ ቪዲዮ ባለፈው ኢንተርቪው ተጭኗል። ገብታችሁ ያላያችሁ ሰዎች ገብታችሁ እዩ። ኪዲ ኢትዮጵያ ላይ አይታችኋል። ያያችሁ ሰዎች አንድ ቁጥር ጻፉልኝ። ኪዲ ኢትዮጵያ ላይ ባለፈው የሰጠነው ኢንተርቪው ተጭኗል። አይታችኋል። ያያችሁ የስ ራሄል ኮመንት ድሮፕ አድርጉ። ኪዲ ኢትዮጵያ ላይ ግቡ። እዛ ላይ ስለ አመጋገቦቻችን ብዙ ነው ዲስከስ ያደረግነው። ስለ ጥሬ ስጋ አውርተናል። ጥሬ ስጋ ወዳጆች ስለ ክትፎ አውርተናል። ስለ ሽሮዬ አውርተናል። ስለ እንጀራ በሽሮ አውርተናል። ጥሬ ስጋ መጥፎ ሆኖ ሳይሆን አባቶቻችንም ከጥንት ጀምሮ እየበሉ የመጡት ነገር በመሆኑ መጥፎ አለመሆኑን ከጊዜ በኋላ ብዙ ነገር ተቀየረ። በፊት የነበረ ስጋ ቀይ ቆንጆ ስጋ ነው። እንስሳውም የሚንቀሳቀስ ደጅ የሚውል ሳር ብቻ የሚበላ ታስሮ የማይውል ተገዶ ለማደለቢያ ብዙ ነገር የማይሰጠው ከፍተኛ ኃይል ሰጪ ምግብ እነ ሞላሰስ እነ ፍሩሽካ እነ እህል ብዙ የማይመገብ ጤናማ እንስሳ ነበረ። ጥንት ነው የማወራው እንግዲህ ባይዜ ጥንት አይደለም። እኔ ገጠር እያለሁም ብዙ ከብቶች ጀስት ሜዳ ላይ ይውላሉ። ስጋውም እውነት ለመናገር በዚህ ልክ ጮማ አልነበረም። በጣም ጣፋጭ ስጋ ነው የነበረው። ጥንት አይደለም ደርሼበታለሁ። አሁንም ገጠር አካባቢ ላሉ ከብቶች ምንም ጥያቄ የለውም። ስጋቸውም ወተታቸውም ኳሊቲ ነው። ጥንት የነበረ ስጋ አሁን የለም።
ጥንት በፊት ምንበላ ሰዎች የሚበሉበት መንገድ አሁን የለም። ገጠር እንኳን ባለንበት ታይም ላይ እኔ በደረስኩበት ሰዎች ስጋ ጥሬ የሚበሉት በተለያየ አጋጣሚ የሆነ እርድ ሲከናወን ነው የሚበሉት። የሆነ ድግስ ነገር የሆነ ነገር ሲኖር ነው የሚመገቡት። ስጋው ይታረዳል፣ ጀስት ተቆርጦ ይሰጣቸዋል። ያችን እዛችሁ ተከፋፍለው ምናምን ይበላሉ፣ ይሄዳሉ። ስጋውን ቀይ ነበር፣ በዚህ ልክ ጮማ አልነበረም። ማባያውም እውነት ለመናገር በዚህ ልክ ብዙ ካርቦሃይድሬት አልነበረም። ካርቦሃይድሬት ብቻ ሳይሆን ጀስት ሌሎች ማባያዎች አሉ። እነ አዋዜ ሊሆን ይችላል፣ ሜቢ በፋት የሚሰራ በቅቤ ሊሆን ይችላል፣ በዘይት ሊሆን ይችላል። እነዚህ ጠቅሰን የምንበላቸውም ከፍተኛ ፋት ናቸው። ከዚያም አለፍ ሲል ደግሞ ቀዩን ስጋ በሚጥሚጣ በልተው ጥንት ምናልባትም የደረስንባቸው እንኳን ብናወራ ቀይ ስጋ ነው። በሚጥሚጣ በልተው ውሃ ጠጥተው ይሄዳሉ። አሁን ግን በብዙ ዳቦ አጣብቀን በብዙ እንጀራ አጣብቀን ጮማውን መርጠን በልተን እንግዲህ በብዛት የሚገኘውም ጮማ ስጋ ነው። ዘን እዛ ላይ ቢራ ጠጥተን እዚያ ጋር ለስላሳዎችን ጠጥተን ሚክስድ አልኮልና ጣፋጭ የተቀላቀለባቸውን ወስደን ኤክሰርሳይዝ ማናረግ ሰዎች፣ ማንንቀሳቀስ ሰዎች፣ ከተማ ውስጥ የምንኖር ጠዋትም መኪና ቀንም መኪና የምንነዳ ሰዎች፣ ክብደት ማናነሳ ሰዎች ያንን ሁሉ ስጋው ስሙን ያለው እዛ ውስጥ ያለው ፕሮቲን ትንሽ ነው። ስጋው ጮማ ነው። ብዙ ለማብሰል ወይም ደግሞ ጥሬም ሲሆን ደግሞ በከነ ጮማ ነው የምንበላው። ማባያው ቅድም እንዳልኳችሁ ፋት ነው። እንጀራው አለ። የምንጠጣቸው ነገሮች ሮንግ ናቸው። እነ ጠጅ፣ እነ ቢራ፣ እነ ድራፍት። ይሄ ሁሉ ኃይል ሰጪ እንጂ ፕሮቲን ነው። ፕሮቲኗ ትንሽ ናት። በስጋ ስም በጥሬ ስጋ ስም የከበበው ከፍተኛ ፋት፣ ከፍተኛ የሚጠጡ ነገሮች ዋጋ ያስከፍሉናል። ከዚያ ውጭ ግን በተለያየ ምክንያት ጥሬ ስጋ የማይበሉ ሰዎች ይኖራሉ። ጥሬ ስጋ የሚበሉ ሰዎች ግን ያን ያክል ኢሹ የለውም የሚል አይነት ነገር ነው። ሰው ይሄንን ስል ጥሬ ስጋ ብሉ ወይ ብዬ ፕሮሞት ማድረግ አይደለም። እኔ ፐርሰናሊ አልበላም። የምትበሉ ሰዎች፣ ጥሬ ስጋ የምትወዱ ሰዎች ግን አገር ውስጥ ያላችሁ ሰዎች ጀስት ቀዩን ለመምረጥ ሞክሩ። ቀዩን ለመምረጥ ሞክሩ። ቢኮዝ የፋት ኢነርጂን ከስጋው ጋር የሚመጣውን ጮማ ፋት ኃይል ለመቀነስ ነው ይህንን የምታደርጉት። ዘን በሚጥሚጣ ይሻላል። በሌላ በተዘጋጀ ሶስ በዳጣ አይ ቲንክ ዳጣን ፋት ያለው ይመስለኛል። በአዋዜ በሌላ ነገር አጣቅሳችሁ ከመብላት ከሚጥሚጣ ጋር ማድረጉ የተሻለ ይመስለኛል። ዘን ማባያችሁ እንግዲህ ብዙ እንጀራ ሲሆን ብዙ ሌላ ነገር ሲሆን ካርቦሃይድሬት ነው። እሱን ሊሚት አድርጉ። የሚጠጡትንም ነገሮች ቢያንስ አልኮል ነክ ነገሮችን አታድርጉ። አልኮል ቀጥታ ጉበት ላይ ፋት እንዲጠራቀም ከማድረጉም በተጨማሪ አልኮል ኃይል ሰጪ መሆኑን አትርሱ። አልኮል ካሎሪ ያለው አዎ፣ በደንብ ስሙኝ። ልክ እንደነ ካርቦሃይድሬት እንደነ ፋት አልኮል ካሎሪ ያለው ፐር ፕሮቲን ካርቦሃይድሬት 4 ካሎሪ ያላቸው፣ ፋት ፐር ግራም 9 ያለው፣ አልኮል ብቻውን 7 ካሎሪ አለው። ጋይስ ቀላል አይደለም። ሁለተኛ ነገር ደግሞ ምግብ በልተን ስጋውን ቅድም ባልኳችሁ መልክ ጮማ በልታችሁ እዚያ ላይ በእንጀራ አጣብቃችሁ በብዙ እንጀራ በልታችሁ ምናልባትም ዳቦም ጨምራችሁ በልታችሁ አልኮል ስትጠጡ ሰውነታችን አልኮል እያለ ካርቦሃይድሬትን አይነካም። አልኮሉን ነው ቶሎ ማስወገድ የሚፈልገው። ቢዚ ይሆናል ሰውነታችን አልኮልን ለማስወገድ። ምክንያቱም ሰውነት የአልኮል ማስቀመጫ ምንም ቦታ የለውም ማለት ነው። ይሄ ሲሆን ካርቦሃይድሬት እና ፋት ወደ ስቶሬጅ የመሄድ እድላቸው ከፍ ያለ ይሆናል ማለት ነው። በሱ እንደዚህ አይነት ግንዛቤ ብኖራችሁ ቆንጆ ነው። ስለ ሽሮም አውርተናል። እንግዲህ ስለ እንጀራም በጣም ያወራ ነው። እንጀራ ምንም አይወጣለትም። ኪዲን በዚህ አጋጣሚ በጣም ነው ማደንቃት። የምትጠይቃቸው ጥያቄዎች በጣም የሚገርሙ ናቸው። ማህበረሰቡ ብዙ ጊዜ የሚያነሳቸውን ጥያቄዎች ናቸው በብዛት የምትጠይቀው። በጣም አፕሪሼት አደርጋታለሁ። ቪዲዮን ላይክ ያላረጋችሁ ሰዎች እርግጠኛ ነኝ አሁን የገባችሁ ሰዎች ግቡ፣ ላይክ አድርጉ፣ ኮመንት አድርጉ። ቪዲዮ ቫይራል እንዲወጣ ነው። ባይዜ ቫይራል የሚወጣው የእናንተ ፓርቲሲፔሽን ነው። አይታችሁ አትለፉ። ላይክ አድርጉ። የእናንተ ላይክ ይጠቅማል። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ እዛው ላይ። እንጀራችን ጤፋችን ብለን እናስብና ጤፋችን መጥፎ ነው ወይ? አይደለም። ጤፋችን ሱፐር ግሬን ነው።
ግሬን ሱፐር ግሬን ማለት ከእህሎች ውስጥ ከፍ ያለ ቦታ የሚሰጠው የእህል ዘር ነው። ኤ ፕላስ እንደው በደረጃ ብናስቀምጥ ጤፋችን ኤ ፕላስ ነው፣ ምንም ያወጣለትም። ቆንጆ የፋይበር ፕሮፋይል አለው፣ ቆንጆ የፕሮቲን ፕሮፋይል አለው። ኮምፓራቲቭሊ ነው እያልኩ ያለሁት በንጽጽር። ቆንጆ የማይክሮኒትረንቶችም የሚኔራልስ ፕሮፋይሉ በጣም የሚገርም ነው። ግሉተን ፍሪ ነው። በጣም ቆንጆ ነው። ሶ በጣም ቆንጆ ነው ብዬ ያልኳችሁ ግን ጤፍን ከእህሎች ጋር ኮምፔር ስናደርግ ነው። ኦኬ ጤፍን ከእህሎች ጋር ኮምፔር ስናደርግ ምንም ጥያቄ የለውም ቆንጆ ነው። ቆንጆ ነው ማለት ግን ዋና ምግብ መሰረታዊ ምግብ ሊሆን ይችላል ወይ የሚለውን ስጠይቁ መሰረታዊ መሆን አይችልም። ቢኮዝ የኛ ምግብ በተለያየ ምክንያት እንግዲህ ሰዎች ምን በላ ካልቸሩም እንዴት ነው ትሪያችን ላይ ብዙ እንጀራ ነው የሚቀርበው። ወጣችንም ኢቭን ከትሪው ላይ አልፎ ጀስት ሳይድ ዲሽ ነው። አይታችሁ ከሆነ ብዙ እንጀራ ይቀርባል። እንደገና ደግሞ የተቆራረጡ ተጨማሪ እንጀራዎች ይቀርባሉ። ወጣችንም ካርቦሃይድሬት ነው እንደምታውቁት። ኦኬ ምናልባትም ምስር፣ ባቄላ፣ ቦሎቄም ካርቦሃይድሬት ናቸው። ፕሮቲን አላቸው ግን የፕሮቲን መጠናቸው ከምታስቡት በላይ ዝቅተኛ ነው። በጣም ዝቅተኛ ነው። ሶ ሜቢ ጎግል አድርጋችሁ ስታዩ 100 ግራም ምስር፣ ባቄላ፣ ቦሎቄ ስንት ግራም ፕሮቲን አለው ብላችሁ ጠይቁ። 100 ግራም ምስር፣ ባቄላ፣ ቦሎቄ 25 ግራም ፕሮቲን አለው። በጣም ቆንጆ ነው ይሄ። ኦኬ በጣም ቆንጆ ነው ይሄ። የጥሬ ምስር፣ ባቄላ፣ ቦሎቄ ፕሮቲን ነው ጋይስ። ኦኬ ልክ ሲበስል ሲቀቀል ውሃ ይመጣል። ብዙ ውሃ ይዛል። ብዙ ውሃ ስለሚይዝ ያለው የፕሮቲን መጠን ሲቀቀል በጣም ዝቅ ይላል። 100 ግራም ጥሬ ባቄላ፣ ቦሎቄ፣ ምስር፣ አተር እዛው አካባቢ ናቸው ብዙዎቹ። 25 ግራም ፕሮቲን አለው። 100 ግራም የተቀቀለ ምስር፣ ባቄላ፣ ቦሎቄ ደግሞ ኦልሞስት ወደ 7 ግራም ወደ 8 ግራም ፕሮቲን አለው። በጣም ዝቅተኛ ነው ያለው ነው እያልኳቸው ያለሁት። ሲፈጭ ዱቄት ሲሆን ዱቄት ሆኖም ዱቄቱን አይደለም የምንበላው በውሃ ነው ሚክስ የምናደርገው። ስቲል የፕሮቲን ፐርሰንቱ ዝቅ ያለ ነው። ጥሬ አተር፣ ምስር፣ ባቄላ፣ ቦሎቄ ጥራጥሬ ብለን እንውሰድ። ጥሬው በ100 ግራም ውስጥ 25 አለው። ሲቀቀል በ100 ግራም ውስጥ ወደ 8 አካባቢ አለው። ልክ ሽሮ ሲሆን ብዙ ውሃ ነው የምንጨምረው። ትንሽዬ ዱቄት ውስጥ ብዙ ውሃ ነው የምንጨምረው። 100 ግራም ሽሮ ብንመዝን ሽሮ ወጥ ወይም ደግሞ የአተር ወጥ ቼቨር ብንመዝን በ100 ግራም ውስጥ ብዙ ውሃ ነው ያለው። የፕሮቲን ፐርሰንቱ ከተቀቀለውም ዝቅ ያለ ነው ማለት ነው። ሶ እየተመገበን ያለነው ካርቦሃይድሬትን ከካርቦሃይድሬት ጋር አጣብቀን ነው እየበላን ያለ ነው። አትርሱ። ከፍተኛ ካርቦሃይድሬት ሰውነታችን ማይቋቋም አይነት ሲሆን በተለይ ኤክሰርሳይዝ ማናረግ ሰዎች፣ እድሜያችን የገፋ ሰዎች፣ ብዙ ጡንቻ ያለልን ሰዎች በተደጋጋሚ ቁርስም ምሳም እራትም ላይ ያንኑ እንጀራ በሽሮ ወይም ደግሞ በወጥ መብላት ከፍተኛ ኃይል ሰጪ ምግብ እንደመመገብ ነው። የበቂ ፕሮቲን የለውም እንደማለት ነው። ሌላው ደግሞ ያንን ሽሮ ብዙ ጊዜ የምንበላው ከፍተኛ ዘይት አድርገን ከፍተኛ ቅቤ አድርገን ነው የምንበላው። ብዙ ማጣፈጫዎችን እንጠቀማለን። ከመጠን በላይ እንድንበላ ያስገድደናል ማለት ነው። ሁልጊዜም ይህም ፕሮግራም የሚከታተል ሰው ሰውነታችን በፕሮቲን አይደራደርም። ይሄ ምግብ ብዙ ጊዜ አሁን አዘውትረን የምንበላው እንጀራ በሽሮ በቂ ፕሮቲን ስለሌለው አስገድዶ ብዙ ያስበላናል። ይህንን ለረዥም ጊዜ ስናደርግ ደግሞ ለማፋፋት ይመጣል፣ ጡንቻ ማጣት ይመጣል፣ አቅም እያነሰ ይመጣል፣ ቦርጫም እየሆንን እንሄዳለን የሚል እሳቤ ያለው ቪዲዮ ነው። ከዚያ ውጪ ስለ ዘይቶች አውርተናል ይመስለኛል። ብዙ 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 ሌላውን እዛ ቪዲዮ ላይ ታገኙታላችሁ። ሶ ቪዲዮውን እዩ፣ ላይክ አድርጉ፣ ለሌሎችም እንዲዳረስ አድርጉ። ኦኬ ዋት ሹድ አይ ዱ ቱ ቢካም ኤ ቻይልድ ላይክ ዩ። እኩያዬ ከሆንክ እንግዲህ ቼንጅ ዩር ላይፍ ስታይል ማን። እንግዲህ ምግብህን ቀይር። በተለይ የቀን የፕሮቲን ዶዝህን አታጉድል። ከፍተኛ ኃይል ሰጪ ምግቦችን ቅድም ባልነው ልክ ለመቀነስ ሞክር። ሰውነታችን ኦልሬዲ በቂ ኃይል ይዞ እየዞረ ነው። ከዚያ ውጭ ደግሞ ወክ አድርግ፣ ክብደት አንሳ። ምንም የተለየ ያለኩት ነገር የለም። እንግዲህ ከ15 ዓመት አካባቢ በፊት ፎቶ ያለ እዛ ላይ ሸምገል ያልኩ ገርጀፍ ያልኩ ነበርኩ።
የተሻለ ነገር ስናደርግ ደግሞ ሰውነታችንን በዛው ልክ ይለወጣል። ብዙዎቻችሁ እንግዲህ ኪድ ኢትዮጵያ ላይ ኮመንት ላይ የጻፋችሁ እንደሆነ አውቃለሁ። በጣም ደስ ብሎኛል።